ዛሬ እንዳያልፍ። ከዛሬ ካለፈ በጣም ነው ኦዲየንሶቻችሁ ነው የምትነቁት። በነገራችን ላይ በጣም ነው ኦዲየንሶቻችሁ ነው የምትነቋቸው። አንቺም ሆንሽ እሱ ማለት ነው። ገና ለገና ለመነጋገሪያ ርዕስ መሆንና መወያ ርዕስ ከመሆን የተነሳ ጋይስ እንደዚህ አይነት ድራማ ያ ቤተሰብ እስኪ ቆይ መላምት እንሂድ። እናንተስ ቲንክ ኦፍ ቲንክ ስታረጉ ጋይስ አንድ ሰው በሪሌሽን ያለ ሰው ያውም በጣም ጫና የሚደርስባቸው ጓደኛ ማቾች እንደው ስታስቡት እናንተ መቼም እኔ ካላሰለጠንኳችሁ አትሰለጥኑ። ስታስቡ ሲለያዩ ተለያየን ብለው እንዴት ስቶሪ ያደርጋሉ ጋይስ? የተማረ ደጋፊ እኮ አይደለም የሚበዛው እዚህ ሶሻል ቲክታክ ላይ በጨጮ ደጋፊ በጭፍን ያው ራሱ እኮ አለ። በጭፍን አትፍረዱ እኮ አለ። በጭፍን የሚደግፉ በጭፍን የሚወቅሱ ደጋፊዎች ያሉበት ነው። ዝም ብለው የሚሳደቡ ናቸው። የዛኔ እንኳን ያን ሁሉ ነገር እየተባለች አንድ ትንፍሽ አላለም። በዛ ሰዓት የነበራቸውን ነገር ታውቃላችሁ። እንደው ሲለያዩ ተለያይተው በቃኝ ከዚህ በኋላ የህይወቴ መስመር አንተ አይደለም አንቺ አይደለሽም ተባብለው እንዴት ነው ሂስቶሪ የሚያደርጉት? እንደው ስታስቡት ለእናንተ ለራሳችሁ ማለት ነው ስታስቡት ቲንክ ስታረጉ አንድ ቡና ሲኔን እየጠጣው ነግራችኋለሁ። ለማንኛውም አጀንዳ ያልነበሩም እመቤት ሄደ ኩሽኩሽ እና የጃ ፋሚሊዎች አዶናይ እና ጃኒ በቅርብ ቀን ቀለበት ያደርጋሉ። ይሄንን አስታከው እናንተን አሁን ሰርፕራይዝ ብለው ማታ የቀለበት ፕሮግራማችሁን ሊያሳያቸው ይችላል። አልተለያዩ የት አባታችሁ ካደምኳችሁ አልተለያዩ፣ በፍጹም አልተለያዩ። ቀለበት ሊያረጉ ነው። ቀለበት ሊያረግላት ነው። ታባታችሁ የት አባታችሁ ሳትፖስቱት ነው ይላል አየር ላይ አፈፋረኳት አልተለያዩ። እንኳን ደስ አላችሁ የጃ ቤተሰቦች። በምን ታሳለችሁ? ቀለበት ሊያረጉ ነው ጋይስ፣ ቀለበት ሊያረጉ ነው አውቀው። ከዛ ሰርፕራይዝ አያምርም? በሀበሻ ሰርፕራይዝ ታይ ይሄው ሀበሻ እኮ ጋይስ ነገር ስትነግሩ እየየ እኮ ነው የሚሉት። እየየ ማለት ሰማችሁ? የጃ ቤተሰቦች እንዳታለቅሱ፣ ቀለበት ሊያረጉ ነው። ቀለበት ማለት ቀለበት ያው እንደዚህ ተንበርክከው ምናምን እንደሚያዘጋጁት እንደዚህ ምናምን አላወቀባ እንደዛ ሊያረጉ ነው። ሪንግ ሊያደርግላት ነው። እሺ ጋይስ አውቀው እናንተን ሊያስገቧችሁ ሊያስለቅሳችሁ ሊያስብላችሁ እንዳታለቅሱ አውቀው ነው። አልተለያዩ። ቢለያዩ ራሱ እኛ እንለቃቸው ጋይስ፣ እኛ እንለቃቸው። ሲጠባበሱ እንዴት ተጠባበሱ ብለናቸው ሲለያዩ ደግሞ እንዴት ተለያዩ ብለን እንጠይቃለን። ስለዚህ አልተለያዩ። እስኪ አስቡት ጋይስ ሲለያዩ ኩሽኩሽ። ትላንት ኤርፖርት አብሮ የነበሩ ልጆች ዛሬ ቅድም አብሮ የነበሩ ልጆች አሁን ተለያይተናል በቃ ሚዲያውን ቲሽን እንስበቅ። ያለ የዱባይን አጀንዳ ልታስረሱ የለም ጋይስ እንኳን ደስ አላችሁ። አያችሁ የጃ ቤተሰቦች ያሉና የጃ ቤተሰቦች እኔ ግን እንዴት ለእናንተ እንደማዝንላችሁ። እናንተ ግን ትሳደባላችሁ። እናንተ ግን ክፉ ናችሁ። እኔ ግን እንደዚያው ውፋው ነች ነው አይደል? እኔ ምግብ መብላት አልቻልኩም በህይወቴ ምናምን ያልሽው አየሽ አይደል? እንዴት ልብሽን እንደማስደስትልሽ እኔ ቀለበት ሊያረጉን ቀለበት ሊያስረላት ነው ጋይስ።